ኢትዮፒካ ሊንክ ተመልሰናል። አድማጮቻችን ኢትዮፒካ ሊንክን በዛም 90.7 ላይ ያዳመጣችሁ ትገኛላችሁ። እስከ ምሽት 1 ሰዓት ድረስ አብረን እንቆያለን። አዎ ልቀጥል ጊፍት ቀጥል ከንግግሩን ጀምራ በዚህ ፊት ቆሞ መናገር በዚህ ፊት ቆሞ የመናገር ፍርሃትን ለማሻሻል የሚረዱ 5 ነጥቦች። ጥሩ ነው። ቀጥል። እሺ አይ ጥሩ ነው ባቲም ቀጥላለሁ። አንደኛው ስለምናቀርበው ነገር በቂ ልምምድ ማድረግ ነው። ሐሳብ ሰው ፊት ቆመን ከመናገራችን በፊት ስለምናቀርበው ነገር በቂ ዕውቀት ሊኖረን ይገባል አይደል? ስለዚህ በዛ ነገር ላይ በበቂ ሁኔታ ተዘጋጅተን መቅረብ ነው። ይሄ ደግሞ ያንን ዕውቀቱን የምናቀርበው ነገር በደንብ ካወቅን በኋላ የሚቀጥለው ነገር ልምምድ ነው። ስለዚህ በደንብ ተለማምደን መምጣት ነው፣ ፕራክቲስ ማድረግ በበቂ ሁኔታ። ይሄንን የምንለማመድባቸው በተለያዩ ሁኔታዎች ልንለማመድ እንችላለን። በተለይ ደግሞ ሰዎች በዙሪያችን ያሉ ሰዎች ፊት ልንለማመድ እንችላለን፣ እንዴት አድርገን ማቅረብ እንደምንችል። የራሳችንን ድምጻችንን ደግሞ እየቀዳን መልሰን እየሰማን ማስተካከል፣ መቀነስ ያለብን መጨመር፣ መቀነስ ያለብንን ነገር በደንብ እየሰማን መለማመድ እንችላለን። ይሄ ከጭንቅላታችን ጋር በደንብ እንዲዋሃድ ወይም ይሄ ሪሄርስ እንድናደርገው በሰፊው ይረዳናል ማለት ነው። ስለዚህ በበቂ ሁኔታ ከተለማመድን ሄደን ስንናገር ምንም የሚያስፈራን የሚያስደነግጠን ነገር ይቀንሳል ማለት ነው። በቂ በምናቀርበው ነገር ላይ በቂ ዕውቀት ወይም በቂ መረጃ ይኖረናል። ስለዚህ አንደኛው በቂ ልምምድ ማድረግ ወይም ፕራክቲስ ማድረግ ነው። ሌላኛው በዚህ እንደዚህ ህዝብ ፊት ቆመን ስንናገር በጣም የሚገጥመን ነገር የድምጽ መንቀጥቀጥ ነው። የድምጽ መንቀጥቀጥ፣ ትንፋሽ ማጠር፣ በቃ ላበላብ እንሆናለን እንዲሁ ስለምንደነግጥ ማለት ነውና አጋጣሚ ሆኖ ልክ ይሄን ነገር ሲፈጠር በንግግራችን ላይ ያተነፋፈሳችን መቆራረጥ፣ መንቀጥቀጥ አይነት ነገር ሲፈጠር አተነፋፈሳችንን ለመቆጣጠር መሞከር ነው። ይሄን አተነፋፈሳችንን መቆጣጠር ምንችል ከሆነ ድምጻችንን ምንናገረውን ድምጽ መቆጣጠር እንችላለን ተብሎ ይታመናል። ስለዚህ ምን ተነፍሰውን ነገር አተነፋፈሳችን ረጋ ለማድረግ መሞከር እና ይሄ በተለይ ደግሞ መንቀጥቀጡ ሲኖር ልክ አነጋገራችን ላይ ፖዝ ማድረግ፣ በእነሱ ቆም ማለት። ይሄ መንቀጥቀጥ ስሜቱ የፍርሃት ስሜቱ ሲመጣ ቆም ማለት አንደኛው የህዝቡን ሁኔታ ለመመልከት ይረዳናል ተብሎ ይነገራል። ህዝቡ ልክ ይሄኛን አነጋገራችን እየተናገርን ቆም ስንል ህዝቡን ቆም ብለን ለማየት እድሉን እናገኛለን ማለት ነው። ሁለተኛው ደግሞ ህዝቡ ምን ሊል ነው አሁን ቀጥሎ የሚል ጉጉት ትፈጥሪበታለሽ አድማጩ ላይ። ምንድነው የሚለው አሁን ከዚህ በኋላ የሚል ድንገት ጸጥ ስትይ ህዝቡ ሁሉም ወደ አንቺ ትኩረት ይሰጣልና ቀጥሎ ምንድነው የሚናገረው የሚል ጉጉት ይፈጥራል። ስለዚህ ያንን ነገር አንደኛው የህዝቡንም ሐሳብ ወደ አንቺ ለመሳብ በሰፊው ይረዳሻል። ስለዚህ ይሄንን ነገር ማድረግ አነጋገራችን ላይ ትንሽ ፖዝ ቆም ማለት ይሄ መንቀጥቀጥ ስሜቱ ሲኖር፣ ከዛ ውጪ ግን ይሄ ዲፕ ብሪዝ የሚባለው በሰፊው ኦክሲጅንን ለረጅም ሰዓት ሳብ ለማድረግ መሞከር፣ ትንፋሽን በደንብ ወስደን ያንን ነገር መውሰድ ለአይምሮአችን በቂ ኦክሲጅን እንዲያገኝና ይሄ ፈታ ያለ ሪላክስ የሆነ አይምሮ እንዲኖረን ያደርጋልና ትንሽ ፈታ እንላለን ይሄ ኦክሲጅንን በሰፊው መውሰድ ስንችልና ይሄንን መጠቀም ይችላል። ይሄ የድምጽ መንቀጥቀጥ ወይም ትንፋሽ ማጠር ሲያጋጥመን ማለት ነው። ሌላኛው ደግሞ በተቻለ አቅም ሌሎች ፕሬዘንቴሽኖች ወይም የንግግር ቦታዎች ላይ ደግሞ መገኘት። በተለይ አሁን ተማሪ ትምህርት ቤት እያለሽ ፕሬዘንት የምታደርጊባቸው ብዙ ድሎች ይኖራሉ አይደል? እና በቃ ያኔ ብዙ ነገር ይታያል። ተማሪዎች ተማሪ ፊት ከጓደኞቻቸው ፊት አንቆም ይላሉ። በጣም ስንት መንቀጥቀጥ፣ ማልቀስ፣ ብዙ ነገር ይታያል። ታሪክ አለው እሱ ራሱ ትምህርት ቤት ተማሪዎች ፊት መቆም፣ ሊያውም ደግሞ እዛኮ አብረሽ እየተማርሽ ስንት አመት አብረሽ ተምረሽ አብረሻቸው ካለሻቸው ልጆች ጋር መናገር ማትችይ ከሆነ እንደዚህ ሌላ መድረክ ላይ ሄደው ደግሞ መናገር በፍጹም ማንችል ፈሪዎች ነው ምንሆነው። አዎ ስለዚህ እንደዚህ አይነት ቦታዎች ላይም ስንገኝ በተለይ ፕሬዘንቴሽን ስናደርግ ቀድመን እነዚህ አሁን ንግግር ምናደርግ ለምሳሌ ትምህርት ቤት ውስጥ ፕሬዘንት ምናደርግ ከሆነ ለተማሪዎቹ ቀድመን መገኘት፣ ከተማሪዎቹ በፊት ክላስ ውስጥ ወይም ክፍል ውስጥ ቀድመን መድረስ አንደኛው የሚጠቅም ነገር ነው ማለት ነው። ስለዚህ ራሳችንን አንደኛው ከክፍሉ ጋር ካለው ነገር ጋር ራሳችንን እንድናዋህድ በሰፊው ይረዳናል። ከዛ ውጪ ደግሞ ቶሎ ተቻኩለንም ደግሞ ወደ መድረክ አንወጣም። አንዳንዴ አርፍደሽ ከመጣሽ አሁን ሰው ሁሉ ያንቺን ንግግር ለመስማት ቆሞ እየጠበቀ
አንቺ ዘግይተሽ ከመጣሽ ምንም አይነት የተዘጋጀሽውን ነገር በደንብ ሳታስታውሹ ዘለሽ ወደ መድረክ ልትወጪ ነው። ይጠፋብሃል በችኮላ ስለሚሆን ያንን ነገር ትረሻዋለሽ። ስለዚህ ይህንን ነገር በጊዜ መድረስ በዛ ቦታ ላይ ማቅረብ የተሻለ ነው። የተለያዩ በሌሎች ፕሬዘንቴሽኖች ላይም ደግሞ መገኘት ቀድመሽ አሁን አንቺ ቀደም እንዳለው ትምህርት ቤት ከሆነ ካንቺ በፊት ወይም ሌሎች ተማሪዎች ፕሬዘንት ሲያደርጉ የነሱን ደግሞ መመልከት ቀድሞ ማየትም በጣም ጥሩ ነገር ነው ይባላል። ለምሳሌ የነሱን ጠንካራ ጎን ደካማ ጎናቸውን አይተን እኔ ብሆን ይሄንን እንዴት አቀርበው ነበር የሚለው ሐሳብ እንዲመጣ ያደርጋል። ስለዚህ አሁን እነሱ ተማሪዎች ላይ ያልወደድሽው ነገር ካለ አንቺ በሚቀጥለው ስትመጪ ያንን ነገር አሻሽለሽ ትመጫለሽ ማለት ነው እና የሌሎች የተማሪዎች ንግግር ላይ ወይም ፕሬዘንቴሽኖች ላይ ለመገኘት መሞከር ነው። ሌላኛው ደግሞ ፈገግታ ለተመልካቾች ጥሩ እይታ እንዲኖረው ያደርጋል። ፈገግ ብለሽ እንዴ ዝም ብለሽ ኩስተር ብለሽ ታቀርቢ የመጋበዝ እድልሽ መቼ ነው የምትጨርሰው ነው የምትባለው። አዎ እና ግን ፈገግታን እየሰጠሽ በጥሩ መልኩ ይሄ የሰውን ትኩረትም ለመሳብ ጥሩ ነገር ነው ይባላል። ፈገግታና ዘና እንድንል በሰፊው ደግሞ ይረዳናል። በጥሩ ስነ ልቦና እንድንናገር ይረዳናል። በጭንቀት ካለብንም ጭንቀታችን እንድናስወግድ በሰፊው ይረዳናል ፈገግታና በተለይ ፈገግታ ለምሳሌ አሁን በሰውነታችን ኢንዶርፊን የሚባል ኬሚካል አለ። ይሄ ነገር ይሄ ኬሚካል በተለያየ መልኩ ይመረታል በሰውነታችን። ለምሳሌ አንደኛው ከምግብ ጋር ተያይዞ መመረት ይችላል። አሁን ጥቁር ቸኮሌት ስንመገብ ይሄ ኢንዶርፊን የተባለው ኬሚካል እንዲመረት ምክንያት ይሆናል። በሽታ በጣም የምንወደው ሽታ ሊኖር ይችላል። አሁን አንዳንዴ የሆነ የምትወጁን ሽታ ሰዎች አሉ። ለምሳሌ ብዙዎች የሚወዱት ሽታ ይሄ ቫኒላ ሽታ ነው ይባላል። ስለዚህ ይሄንን ሽታ ሲወስዱ ይሄ ኢንዶርፊን እንዲመረት ምክንያት ይሆናል። ፈገግታም ደግሞ አንደኛው ኢንዶርፊን እንዲመረት ምክንያት ከሚሆኑት ነገሮች አንደኛው ፈገግታ ነው። ይሄ ኢንዶርፊን የተባለው ንጥረ ነገር በሰውነታችን ውስጥ ይሄ ዘና እንድንል የጭንቀት ስሜት ካለብን ጭንቀቱ እንዲወገድ ይሄ ፈታ የማለት ስሜትን የማምጣት አቅም አለውና በንግግር ቦታዎች ላይ ፈገግ ማለት ፈገግታ መፍጠር ኢንዶርፊን እንዲመረት ያደርጋል። ስለዚህ ፈርተን የነበረውን ይሄ ጭንቀት ስሜት ተሰምቶን የነበሩትን ነገሮች ማስወገድ ይቻላል ማለት ነው። ስለዚህ ፈገግታ አንደኛው ነው። ፈገግታ እንደዚህ አይነት ቦታዎች ላይም ሳይሆን በተለያዩ ማህበራዊ ቦታዎችም በስራ ቦታ ብትዩ በጓደኝነት ዓለም ውስጥም ብትዩ ፈገግ የሚሉ ሰዎች የተሻለ ተቀባይ የመሆን እድላቸው ሰፊ ነው። ከሰዎች ጋርም ቶሎ ይግባባሉ። ያው እንዳንቺም ሳይበዛ ማለት ነው። ስለዚህ ፈገግታ ሌላኛው ነው። የመጨረሻው ንግግር ቦታ ላይ አሁን ስትሆን የሰዎችን አስተሳሰብ ለማሰብ አለመሞከር ነው። ለምሳሌ አሁን አንቺ ልክ ሬዲዮ ላይ መተሽ የመጀመሪያ የቀረብሽ ቀን ስትናገሪ ይገባችኋል ብለሽ ታስቢ ነበር? እንዴት ይገባችኋል? አሁን ለምሳሌ አንደኛው ንግግሮች ላይ ሰዎች ልክ የመጀመሪያ ቀናቸው ሄደው ሲናገሩ እኔ ለዚህ መድረክ ያዩትና የሰው የተቀመጠው አይነት ነገር እኔ ለዚህ መድረክ ብቁ አይደለሁም የሚል ስሜት ይፈጠራል። ደግሞ አብራርተው የኔ ሐሳብ አልገባቸውም ይሆናል የሚል ሐሳብና ያንን ሐሳብ አልገባቸውም ብሎ በማሰብ ያንን ሐሳብ ደጋግሞ የመናገርና አሰልቺ የማድረግ ነገር ይኖራል። የኔ ሐሳብ አልገባቸውም ይሆናል። በጣም ፈጥኝ ይሁን እንዴ ከጅንትን በጣም ፈጠንኩኝ ወይስ በጣም ቀዘቀዝኩኝ የሚል ስሜትም ይፈጠራል። በማቀርበው ነገር ደስተኞች ናቸው ወይስ አይደሉም? ከራሳችን አልፈን በቃ የሰዎችን ደስታ ደግሞ በንግግር ላይ ሆነ የሰዎችን ደስታም ደግሞ እናስባለን። ከማቀርበው ሐሳብ ላይ ታዳሚው ምን አይነት ጥያቄ ጠይቀኝ ይሆን? ከባድ ጥያቄ ጠይቀኝ ይሆን እንዴ? ጥያቄ ጠየቅ ይሆን እንዴ የሚል ሐሳብም ይፈጠራል። እና ደግሞ እዛ ውስጥ ያለው ሰው ደግሞ እኔ ላይ ለመሳቅ እየተዘጋጀ ነው እንዴ ያለው ሊዝናናብኝ ነው እንዴ? ይሄ በቃ ከኛ ቁጥጥር ውጭ የሆኑ ሐሳቦችን በመድረክ ላይ ሆኖ ማሰብ ያቀራረብ ዘዴያችንን እንዲበላሽ የሚያደርግ ነገር ነው። በቀኛም ይዘን የመጣ ነው የተዘጋጀንበት ነገር አለ፣ አምነንበት ነው ይዘን የመጣ ነው። ስለዚህ እስካመንበት ድረስ ያመንበትን ነገር ሰዎች ምን ይሉኛል ይሄ ከሌ ያልገባው ከሌ ገባው ከማለት ይልቅ ቀጥ ብሎ ንግግሩን መጨረስ የሰዎችን ሐሳብ እንደዚህ አስበው ይሆናል ብሎ የሚለው ነገር ላለማሰብ መሞከር ሌላኛው የሚረዳ ነገር ነው ማለት ነው። ጨረስክ? አዎ። በጣም ጥሩ ነገሮች ናቸው። እናመሰግናለን።